ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችን እናቀርባለን። የአብይ አህመድ ባለስልጣናት በኢኮኖሚ አድገናል የሚሉ ተከታታይ ፕሮግራሞች ለህዝብ ሊያቀርቡ መዘጋጀታቸው ተገለጸ። ኢትዮጵያ በኢኮኖሚው ከፍተኛ ደረጃ መድረሷን ዓለም በኢኮኖሚ ቀውስ ውስጥ ቢኖርም የብልጽግናው አገዛዝ ግን ኢትዮጵያን ሊያሻግራት እየሰራ እንደሆነ የሚገልጹ የተለያዩ ዲስኩሮችን አዘጋጅተው በቴሌቪዥን በተከታታይ ፕሮግራም ሊያቀርቡ መሆኑን ነው ያገኘነው መረጃ የሚያመለክተው። አብይ አህመድም ከሰሞኑ በቴሌቪዥን መስኮት ብቅ ብሎ ኢትዮጵያ ዓለም አቀፍ ደረጃ የገጠመውን ቀውስ ተቋቁማ ለህብረተሰቡ በነዳጅ ያለምንም መስተጓጎል እያቀረበች ነው በሚል ያቀረበው ንግግር በብዙዎች ዘንድ መነጋገሪያ ሆኗል። በአጠቃላይ የኢትዮጵያ ኢኮኖሚ እያደገ ነው የሚለው የአብይ አህመድ አገዛዝ ትርክት እንዴት ይታያል? ከፕሮፌሰር ተሾመ አበበ የኢኮኖሚክስ መምህር ጋር ቆይታ እናደርጋለን። አብራችሁ እንድትዘልቁ ግብዣችን ነው። መልካም ጊዜ። ጤና ይስጥልን ፕሮፌሰር ተሾመ። ጤና ይስጥልኝ መሳይ፣ እንዴት ሰነበት? ሰላም ነው ወይ? አብይ አህመድና የሱ ባለስልጣናት የሚናገሩት እውነት ለመናገር ጆሮአችንን ከማመን ባለፈም ሁኔታው ወዴት ሊያመራ ይችላል? በእንደዚህ አይነት ሁኔታ ሀገር ማረጋጋት ይቻላል ወይ? የውሸት ቁጥሮች፣ የውሸት ስኬቶች እየተገለጸ እንዴት ነው ህዝቡስ ሊቀበል የሚችለው የሚለው ነገር በተለይ አሁን ነገሮች እየፈጠጡ እየመጡ በተወሰነ ደረጃ ሰበር ብሎ እውነታውን ተጋፍጠው ያለውን ነገር ለህዝብ ትክክለኛው መረጃ መስጠት ሲገባ ጭራሽ ነገሮች ተገልብጠው ስኬት በስኬት ነን ዓለም ሲቃወስ እኛ ያለምንም መንገራገጭ ቀጥለናል አይነት ነገሮችን ነው እየሰማን ያለነው። ለማንኛውም በአንዳንድ ጉዳዮች ላይ እናወራለን። ወደዛ ከማለፌ በፊት ሰሞኑን መነጋገሪያ ሆኖ የሰነበተው ባለፉት 2 ሳምንታት ኢትዮጵያን በከፍተኛ ደረጃ አጀንዳቸው አድርገው ሲወያዩ የነበረው የድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ አዲሱ አልበም ነው ኢትዮሪካ። ምናልባት ሙዚቃ እንደሚወደው አላቅም፣ ግን ስለዚህ አልበም የግድ መጠየቅ አለብኝ። ምክንያቱም ፖለቲካውንም ሁሉንም ነገር አነቃንቆታል። ማናችንም በዚህ ሙዚቃ ውስጥ ሆነን ሀገራችንን እንድናይ የሚያደርግ መስታወት ሆኖ ነው የመጣው የቴዲ አፍሮ አልበም። ስለዚህ እንደው ስለሱ አጭር ስሜቶን ይግለጹልኝና ወደ ተለመደው ውይይታችን እንገባለን። አመሰግናለሁ መሳይ። ቴዲ የኢትዮጵያ ጀግና ነው። ቴዲ አርቲስት ብቻ አይደለም፣ በጣም አዋቂ፣ የተከበረ፣ ትልቅ ሞገስ ያለው በአስተሳሰቡ ማለት ነው፣ በትልቅ ሞገስ ያለው ሰው ነው እና ባወጣው አልበም ብዙ ነገሮች እየተባሉ ነው ያሉት። የሚባሉት ነገሮች ግን በወዳጆቹ በሚያከብሩት በሚያፈቅሩት የኢትዮጵያ ዋልታ ብለው በሚያዩት ሰዎች እና ድምጾች የሚሰማ ነውና ቴዲ መመስገን አለበት። ይሁን እንጂ አንዳንድ ነገሮች መንግስት ወይንም ደግሞ መንግስት ደጋፊዎች እንደዚህ አይነት ነገር ሲሆን ጥላሸት ለመቀባት የሚያደርጉት ነገሮች አሉ። ይሄን ሁሉ አፈር መሬት የሚያስገባው የቴዲ እይታ የአልበሙ እይታ ወደ 110 ሚሊዮን ድረስ መድረሱ አንድ። ሁለተኛ እነሱም ይችን ቁጥር ለመቀበል አለመፈለጋቸው የሚያሳየው ለምርጫ የተመዘገበው እስከ 50 ሚሊዮን ደርሷል የሚለውን ለመፎካከር የጣሉት ያስቀመጡት ቁጥር ነው። ፉክክር ይዘዋል እና በዚህ በኩል ቴዲን ማንም የሚያሸንፈው የለምና ለሰራው ስራ አሁንም በፊትም ከእንግዲህ ወዲህም ለሚያደርገው በሙሉ የኢትዮጵያ ባለውለታ ነው ቴዲ። በዚህ እድሜው ብዙ ሰርቷል፣ ብዙ አድርጓልና እኔ በጣም የማከብረው ሰው ነውና እችኑ ለማለት ፈልጋለሁ። በዚህ የተነሳ ፕሮፌሰር ተሾመ ጉዳዩ ላይ እንግዶቻችንን እንዲሁ አስተያየታቸውን እንዲሰጡን ስለምናደርግ ነው ይህን ጉዳይ ያነሳሁት። ቴዎድሮስ ካሳሁንን በተመለከተ የሚወጡ መረጃዎች አሁንም አሉ። ያው
እሱን ጫና ለመፍጠር የምክትል ማናጀሯን ጨምሮ ሌሎች በሱ ምክንያት የታሰሩትን ክስ ለመመስረት በዝግጅት ላይ ይገኛል የአብይ አህመድ አገዛዝ። በአንድ በኩል ፌዴራል ፖሊስ እነሱን ማን እንዳሰረ አላቅም፣ በእኔ በኩል የታሰሩ አይደሉም ይላል። ነገር ግን ምክትል ማናጀሯ በፌዴራል ፖሊስ ቁጥጥር ስር እንደምትገኝ መረጃዎች ያረጋግጣሉ። ስለዚህ ግራ የሚገባ ነገር ነው። አንዳንድ ጊዜ አስረውም እኔ አላሰርኩም ይላሉ፣ የፍርድ ቤት ሂደት ይጀምራሉ፣ ክስ ይመሰርታሉ፣ ዶክመንተሪ ፊልም ያዘጋጃሉ። ግራ የገባ ነገር ነው። መግለጫ ወጥተው ሲሰጡ ደግሞ እኛ ጋር የሉም እኛ አላሰርንም የሚል ነገር ይናገራሉ። እንግዲህ እንዴት አይነት ኢትዮጵያን የምታል ትልቅ ሀገር እነዚህ ሰዎች እጅ ላይ ወድቃ በስነ ስርዓቱ ሌላው ይቅር በስነ ስርዓቱ እንኳን እነሱ ባቋቋማቸው የህግ አካላት አማካይነት ክስም ካለ መስርተው ለምን አያሳዩም? አንዴ የሉም አንዴ ክስ ይመሰርታሉ። እንዲህ አይነት ነገር በእውነት ግራ የሚያጋባ ነው። በሌላው ዓለም ክፍል በሌላ ሀገር ላይ ትላንትም ዛሬም ወደፊትም የሚኖር አይመስለንም። ብቸኛ ሀገር የብልጽግናዋ ኢትዮጵያ ብቻ ትመስለኛለች። ፕሮፌሰር ተሾመ ትክክል ብለሃል። እንዳውም በጥሩ መልክ ነው ያስቀመጥከው። በአንድ በኩል እኔ ሳስበው የቴዲን ሙዚቃና ግጥሞቹን የሚለውን ቃላቶቹን ሳየው ብዙ ነገር ተደብቆባቸዋል በውስጣቸው። ከውስጥ በእኔ አተረጓጎም እና ከተደበቁት ነገሮች መካከል እኔ ህይወት ነኝ፣ እኔ ሞት ነኝ፣ ሁሉን ነገር የምሰጠው እኔ ነኝ፣ ከዚያም አልፎ ደግሞ ሁሉን ነገር የምወስደው ከሁላችሁም እኔ ነኝ የሚል አገዛዝ ኢትዮጵያ ውስጥ እንዳለ በጥልቅ በከበረ መንገድ ለኔ ያስረድቶኛል እና በዛ መልክ ነው የቴዲን አስተዋጽኦ ማየው ነኝ። እንግዲህ ወደ ውይይታችን እንመለስ። ፕሮፌሰር ተሾመ ምን ማለት እንደሚቻል አናቅም። አሁን ደግሞ በብዛት እየመጡ ነው የአብይ አህመድ ባለስልጣናት እሱን ጨምሮ። ዋናው ዓላማቸው ከምርጫው ጋር ተያይዞ እንግዲህ ምርጫ ካላናቅም ምርጫ የሚባል ነገር እንደሌለ መሬት ላይ ያሉ ነገሮች ያሳያሉ። እነሱ ምርጫ ነው ብለው አይናችንን ግንባር ያድርገው በሚል ቀጥለዋል። ለማንኛውም ስኬት ብለው በብዙ መንገድ እየተተረጎመ ነው። አብይ አህመድ ባለፈው እንዳለው የኢትዮጵያ እድገት ተአምራዊ ነው፣ እንደው እናንተ ቀና ብላችሁ ለማየት አትፈልጉም፣ ባፍንጫችሁ አታሸቱም የሚሉ ብዙ መገለጫዎችን እያነሳ ስኬቱን መሬት ላይ መታየት ያልቻለ ህዝብ ጠረጴዛ ላይ መታየት ያልቻለ የህዝብ ፊት ላይ መታየት ያልቻለን ኢኮኖሚ በሱ አንደበት ብቻ እንዲመሰከርና ምስጋና እንዲቀርብለት ይፈልጋል። ለማንኛውም ሰሞኑን በስፋት እየመጣ ነው። እንደው አንድ ሁለት ቁጥሮችን እናንሳ። ከነዳጅ ጋር የተያዘና ከድህነት ጋር 27 ሚሊዮን የነበሩ ወደ 3 ሚሊዮን አውርደናል። ይህንን እንኳን አይታያችሁም ቁጥር ብቻ ይመስላችኋል ብሎ የተናገረውንና ከነዳጅ ጋር በተያዘ ዓለም በነዳጅ ቀውስ ውስጥ በገባበት ጊዜ ምንም ቀውስ እንደሌለ እኔ እንቅልፍ ተኝቼ አላድርም እናንተ ነዳጅ እንዳታጡ አይነት በሚመስል ከኪሱ አውጥቶ የደጎመ ከራሱ ወጪ አድርጎ ለኢትዮጵያ ሕዝብ የነዳጅ ድጎማ ያደረገ ይመስል እየተመጻደቀ የሚናገርበትን ዲስኩር ነው ሰሞኑን የሰማ ነው። እስቲ አጠቃላይ ሁኔታውን እንመልከተው። ይህ አገዛዝ ስኬታማ የኢኮኖሚ መንገድ ላይ ነው ያለው። አንድ ሰው በሰራው ስራ ጥሩ ስራ ከሰራ አመስግኑኝ ብሎ መናገር የለበትም። ጨዋ ሰው እንደዛ አይልም። በባህላችንም የለም፣ በሌላም ሀገር ባህል እንደዚህ አይነት ነገር የለም። ምስጋና የሚመጣው በተለይ ለመሪዎች ምስጋና የሚመጣው የህዝቡን አስተሳሰብ የራሳቸው አስተሳሰብ አድርገው ሲያስቀምጡ፣ ከዚያም በላይ ደግሞ የህዝቡ ኑሮ የሚኖረው ኑሮ የተከማቸ ወይንም ደግሞ ያማረ መሆኑን ሲገነዘቡ፣ ያላማረ ከሆነ ደግሞ ማረም ሲችሉና ያን መለወጥ ሲችሉ ነው። እኛ ያለንበት ሁኔታ አሁን ካላመሰገናችሁኝ በስተቀር ምስጋና አይመጣም። ለኢትዮጵያ አገዛዝ ምስጋና የሚመጣበት ምክንያት የለም። ለምንድን ነው ይሄን የምልበት ምክንያት? የኢትዮጵያ ሁኔታ ከቀን ወደ ቀን እየተበላሸ እንጂ እያማረ የሚሄድበት መንገድ የለም። እስካሁንም አላየንም። በኢኮኖሚው ስላልክ በኢኮኖሚ ውስጥ የተለወጠ ነገር
በኢትዮጵያ ውስጥ ብዙ የለም። እኔ እንደማየው ዳታው ደግሞ እኔ የማየው ቁጥሮች በወርልድ ባንክ እና በአይኤምኤፍ ብቻ የተሰሩ አይደሉም። እኔ የምጠቀምባቸው ቁጥሮች በጣም ሀያል መንግስታት በምስጢር የሚሰበስቧቸው የራሳቸው ችሎታ ባላቸው ሰዎች የሚሰበስቧቸው መረጃዎች ናቸው። ኢትዮጵያ ውስጥ እየሆነ ያለው አሁን ከባላገር ከከተማ ውጭ ልበል፣ ባላገር እንግዲህ ወዲያ ቀርቷል ይመስለኛል። ከከተማ ውጭ የሚኖረው ህዝብ እየደህየ፣ ከተማ ውስጥ ያለው ግን ከተማ ውጪ የነበረውን ሀብት ወደ ራሱ እያስተላለፈ በመንግስት በኩል ማለት ነው ለውጥ ለማሳየት እየሞከረ ያለበት ዘመን ውስጥ ነው ያለነው። ኢትዮጵያ ውስጥ ይሄ ችግር የሚሆንበት ምክንያት ለምንድን ነው? ከከተማ ውጪ የሚኖረው ህዝብ ኢትዮጵያ ውስጥ 80% ነው። ከተማ ውስጥ ብቻ የሚኖረው 20% 20% ነው። ከከተማ ውጪ የሚኖረው እየደህየ በአመት ገቢው እየቀነሰ 80% ማለት ነው 80% ሀብቱና ኑሮው እየቀነሰ አንዳንድ ጊዜም የሚበላውን እያጣ እየተሰደደ የሚኖርበት አገር ሆኗል ኢትዮጵያ። እንግዲህ የለም እኛ ጥሩ ሰርተናል የሚሉት 20% ብቻ መልካም የሆነው ለኢትዮጵያ መልካም ነው ብለው የሚያምኑ ካልሆኑ በስተቀር ማስረጃው የሚያወሩትን የሚያቀርቡትን ትክክል አይደለም ብሎ የሚያሳይ ነው። ከዚህም በላይ ደግሞ ከተማ ውስጥ የሚኖረው ራሱ ከአንድ ቦታ ወደ ሌላ ቦታ የመነቃነቂያው መንገዱ ወይንም ደግሞ ሁኔታው የተበላሸበት እየሆነ በመሄዱ በጤናም ሆነ በሌላ በኩል እየተጎዳ ነው ያለው እና ይሄ ባለበት ሁኔታ የኢትዮጵያ ኢኮኖሚ ተሻሽሏል ማለት ትክክል አይደለም። አንዱ እሱ ነው። ሁለተኛው የኢትዮጵያ ኢኮኖሚ በአሁኑ ጊዜ ከውጪ የሚደግፉት ኃይሎች አሉ። እነኚህ ኃይሎች ድጋፋቸውን ቢያቆሙ 2 ቀን አያድርም። የኢትዮጵያ ኢኮኖሚ 2 ቀን አያድርም። ሁለተኛው ነጥብ እሱ ነው። ሶስተኛው በማንኛውም ሀገር እንደተለመደው ብዙ ህዝብ ያለበት አገር በነፍስ ወከፍ የሚያገኘው በአመት የሚያገኘው እያደገ ካልሄደ በስተቀር ኢኮኖሚው አደገ ማለት አይቻልም፣ ትክክልም አይደለም። እና ያንን ስናይ በኢትዮጵያ በኩል በነፍስ ወከፍ የኢትዮጵያ ኢኮኖሚ እያንዳንዱ ሰው የሚያገኘው ማለት ነው እየደቀቀ በተለይ ባለፉት 3 አመቶች እየደቀቀ እየወረደ ወደታች እየወረደ እየቀነሰ ነው ያለውና በእነኚህ ነገሮች መካከል የኢትዮጵያ ኢኮኖሚ በጣም ጥሩ ነው ከሌሎች ይበልጣል የሚባለው ወሬ የፕሮፓጋንዳ እንጂ እውነትን የተከተለ አይደለም። ምርጫ ስላልከው ግን ኢትዮጵያ ውስጥ ምርጫ የሚባለው ነገር ጨዋታና ቀልድ ነው። ለምን ብትለኝ የዴሞክራሲ ኢንዴክስን ብናይ ከ10% አይበልጥም። 0.10 ነው የዴሞክራሲ ኢንዴክስ የኢትዮጵያ። ከዚያም በላይ ደግሞ የምርጫ ዴሞክራሲ ኢንዴክስ 0.20 20% ነው ኢትዮጵያ ውስጥ። ይሄ ከዓለም ውስጥ ካሉት በ10% ደረጃ የሚያስቀምጣት ነው ኢትዮጵያን። በእንደዚህ አይነት ሁኔታ ውስጥ ምርጫ ተካሄደ፣ ምርጫ ተፈጸመ የሚባለው ወሬ ለማንም ተቀባይነት የለውም እና ምርጫው የታቀደው በእኔ አስተሳሰብ የተወሰኑ ነገሮችን ለማድረግ ነው። በኋላ እንነጋገርበት ይሆናል ስንቀጥል በጉዳዩ ላይ እና ይህንን ያስቀመጥኩበት ምክንያት ምርጫ የሚባለው ምናልባትም በሌሎች ሀገር ጋራ ለማወዳደርም የማይመች ከዚያም በላይ ደግሞ ሁኔታው በኢትዮጵያ ውስጥ ራሱ ያልተመቻቸና ለአንድ ሰው ብቻ የተመቸ ሁኔታ ያለበት ስለሆነ ምንም አይነት እይታ አልሰጠውም እኔ በኔ በኩል። ፕሮፌሰር ተሾመ እንግዲህ አብይ አህመድ ሰሞኑን የተናገረውን እንስማና እንደው
አሁን እርሶ የሚሉትን ጨምሮ የተለያዩ ዓለም አቀፍ ዳታዎች መረጃዎች ምንን ያሳያሉ የሚለውን ለማነጻጸር እንዲመቸን ነው። እንግዲህ ህዝብ መሬት ላይ ያለው ህዝብ ኑሮው ላይ ጠረጴዛው ላይ ፊቱ ላይ ካልተመሰከረ እሱ የሚለው ደግሞ ዓለም አቀፍ ተቋማት ይናገራሉ እናንተ ናችሁ የምስጋና ንፉግ የሆናችሁት ይላል። እነሱ ደግሞ የሚናገሩት የነሱን ቁጥር ደግሞ ያለውን አሁን በእጃችን የሚገኘውና በጣም በቅርብ የወጡትን እንመለከታለን። በቅድሚያ እሱን እንስማ። ዓለም ላይ ነዳጅ ችግር አጋጥሟል። ሉፍታንዛ በረራ ቀንሷል። አንዳንድ አውሮፓ ሀገራት 15 ቀን 20 ቀን ከቀጠለ ሙሉ በሙሉ ፍላይት እናቆማለን ብለዋል። የእናንተ አየር መንገድ እንዴት ነው መብረር የቻለው? ይሄን ጠይቅ ኢትዮጵያ አልሰማም። እኔ እንቅልፍ የለኝም፣ እናንተ ግን ስትጠይቁ አልሰማም። ተሰለፍን ብቻ ነው የምትሉት። ተሰለፋችሁ እንጂ መኪና ኢትዮጵያ ውስጥ አልቆመም። ዛሬ እንቅስቃሴ አለ። እንዴት ሆነ ይሄ ነገር? 100% ተጨማሪ የነዳጅ ኮስት የኢትዮጵያ መንግስት ሰብሲዳይዝ ያዘጋል። ላለፉት 1-2 ወር ገደማ 20 ቢሊዮን በወር። ያ ቢቀር ኖሮ ቅድም የተነሳው ጥያቄ ግማሹ ሊመለስ ይችላል። 27 ሚሊዮን ተረጂ የነበረበት ሀገር 3 ሚሊዮን ገባ ሲባል እንደው እንደ ተራ ዜና ነው እንደሚሰማው። እንደዛ ነው። ለነገሩ ዜሮም ገባ ብንል እንዴት ዜሮ ይገባል እንደምንባል እናውቀዋለን። እውነቴን ነው የምነግራችሁ። ኮሌክቲቭ የሆነ እይታ፣ የተገለጠ እይታ የማየት ብቃት ብዙዎቻችን ጋር ወደን ፈቅደን ስንተው ስንዘል ስናልፍ ስለሚታይ ፕሮፌሰር ተሾመ እንግዲህ በዚህ ደረጃ ሰው ውሸትን ይዞ አደባባይ መውጣቱ በተለይ በመሪዎች ደረጃ ሲታይ በጣም ነው የሚያሳፍረው። አሁን እንግዲህ ዓለም አቀፍ ዳታዎችን እንመልከታቸው። የዓለም ባንክ ያወጣውን ነው 15 ሚሊዮን ኢትዮጵያውያን እስካሁን በምግብ ጥገኝነት ላይ በምግብ እርዳታ ጥገኝነት ላይ የተመሰረተ ህይወት ነው የሚኖሩት 15 ሚሊዮን ኢትዮጵያውያን። የመንግስታቱ ድርጅት የልማት ፕሮግራም 15.8 ሚሊዮን ኢትዮጵያውያን የምግብ ተረጂዎች ናቸው። 21.4 ሚሊዮን ኢትዮጵያውያን አስቸኳይ የምግብ እርዳታ ያስፈልጋቸዋል። 9.7 ሚሊዮን ኢትዮጵያውያን እነዚህ ደግሞ በሴፍቲኔት በዚህ ፕሮግራም ውስጥ መግባት አለባቸው ይላል። ይሄ የዩኤንዲፒ ነው። እነዚህን ቁጥሮች ስንደምራቸው ስንት እንደሚደርስ እንግዲህ ሂሳቡን ለሚሰራ ሰው ተዋለው። WFP የዓለም የምግብ ፕሮግራም ኢትዮጵያ ውስጥ በተመለከተ ያወጣው ቁጥር አለ 6.8 ሚሊዮን። ይሄ በታቀደ ድጋፍ ውስጥ እየገባ ነው። እነሱ የሚያውቁት በፕሮግራም ውስጥ ያለ እንግዲህ በእነሱ ያልታቀፉ ደግሞ በብዙ ሚሊዮን የሚቆጠር እንዳሉ መገመት ይቻላል። 2.6 ሚሊዮን አደጋ ውስጥ ናቸው ይላል። አደጋ ውስጥ ትንሽ ድጋፍ ካጡ ይሞታሉ ወይ ወደ ራብ ገብተው የመጨረሻውን የሞት ጽዋ ይጎነጫሉ። ለዚህም 230 ሚሊዮን ዶላር ያስፈልጋል ወይም ደግሞ ክፍተት አለ ብሏል። 4.4 ሚሊዮን ወንዶችና ወጣቶች አሁንም ከፍተኛ ድጋፍ የሚያስፈልጋቸው ነው ይላል። ይሄ የWFP መረጃ ነው። የመንግስታቱ ድርጅት የህፃናት መርጃ የዩኒሴፍ መረጃ አለ 8.9 ከነዛ ውስጥ 6.3 ሚሊዮኑ ህፃናት ናቸው። አብዛኞቹ ደግሞ የተፈናቀሉ እንዳሉበት ይገልጻል። ኦቻም እንደዚሁ መረጃውን አውጥቷል። 6.8 ሚሊዮን መድረሱን በኢትዮጵያ ከፍተኛ የምግብ እርዳታ የሚፈልጉ ናቸው። ይህ በቁጥር የተያዘ ነው። እነሱ መድረስ የቻሏቸው ነው። እንዲህ ያለ ብዙ ዳታዎች ያሳያሉ። አብይ አህመድ 3 ሚሊዮን አድርሰናል አለ። አንደኛ የት ነው ይሄ? አሁን እሱ በየአመት በዓሉ ቤተ መንግስት እየጠራ ድጋፍ የሚያደርግላቸውን ቁጥር ይጨምራል። አዲስ አበባ ብቻ አዳነች አቤቤና አብይ አህመድ በየአውደ ዓመቱ ከ600 ሺህ በላይ የአዲስ አበባ ነዋሪዎችን ድጋፍ ያደርጋሉ። ከነዚህ መሃል አብዛኞቹ መካከለኛ ገቢ በሚል ደረጃ ውስጥ ያሉ መምህራን፣ ሐኪሞችም ጭምር ያሉበት ነው። ድህነት ወደ 43% አሻቅቧል ኢትዮጵያ ውስጥ። ከየት አመጣው ይሄን ቁጥር እንደው ፕሮፌሰር ተሾመ? የሰጣቸው ቁጥሮች በሙሉ በጣም አስገራሚ ናቸው። ቁጥሩን አንድ በአንድ ለሰው ማስረዳቱ በጣም ጠቃሚ ነው። ነገር ግን ከቁጥሮቹም የበለጠ
ኢትዮጵያ ውስጥ የሚኖሩት ሰዎች እነኝህን በሙሉ ይገነዘቧቸዋል። የሚገነዘቡባቸው ምክንያት ኑሯቸው ኢኮኖሚው ኑሯቸውን የሚያሳያቸው ስለሆነ የነሱ ኑሮ የተመሰረተው ከቀን ወደ ቀን ከእጅ ወደ አፍ የሆነ እንደሆነ ስለሚያውቁ ከዚያም በላይ ደግሞ ድህነቱንም ቢሆን በግራና በቀኝ ስለሚያዩት ቁጥር ስናስቀምጥላቸው ብዙ ጊዜ ማስረጃው ትክክል ነው ስናስቀምጥላቸው ብዙ ጊዜ ቁጥሩ ላይገባቸው ይችላል። ነገር ግን እያንዳንዱ ሰው የራሱን ህይወት የራሱን አኗኗር ሲያየው ችግሩ ቤቱ እንደደረሰ ይገባዋል። ብዙ ስህተቶች ሰምቻለሁ አሁን ካዳመጥነው ቴፕ ላይ። ወደ መጨረሻ ገደማ ግን በደንብ አላዳመጥኩትም፣ አልተሰማኝም። ከተባሉት ነገሮች አንዱ ኢትዮጵያ ውስጥ 72% በላይ ህዝቡ ድህነት ላይ ነው ያለ። ይሄንን የነኝህን ሰዎች ኑሮ አሳመርኩ የሚልበትን ማስረጃ አላቀረበም። ሁለተኛ ኢትዮጵያ ውስጥ የሚሰጡት ማስረጃ በሙሉ ፋብሪኬትድ ነው። ለውጭ ሀገር የሚሰጡት ማስረጃ እነሱ የሰጧቸውን ነው ሌሎቹ የሚደግሙት። በደንብ የተቀመጠ ማስረጃ አንዳንድ ጊዜ ሁላችንም ኢኮኖሚስቶች እንጠቀምበታለን። እነኚህም በውጭ ሀገር ሰላዮች ዲፓርትመንት አላቸው፣ የኢኮኖሚክስ ዲፓርትመንት አላቸው። እነሱ የሚጠቀሙበትን ዴታ ነው። እነሱ የሚጠቀሙበት ማስረጃ አብይ ከሚለው የትየሌሌ ነው፣ ልዩ ነው፣ በጭራሽ የተለየ ነው። በቁጥሮቹ ላይ አንተ እንዳስቀምጥከው ይሁንና ኢትዮጵያ ውስጥ እናንተ ተሰለፋችሁ እንጂ መኪና አልቆመም የሚለው ከፍተኛ ውሸት ነው። አንድ መሪ አንድን ነገር ማጋነን ይችል ይሆናል። ነገር ግን እኔ እናንተ ሌሎችም ፈልገው የሚያገኙትን እውነት በዛ ላይ መዋሸት አስፈላጊ አይደለም፣ አያስፈልግም ያንን ማድረግ። ለምን ብትለኝ ኢትዮጵያ ውስጥ በቀን ከጦርነቱ በፊት 9.2 ሚሊዮን ሊትር ነበር የምንጠቀመው ኢትዮጵያ ውስጥ። ይሄ በአንድ ቀን ብቻ በሁለት ወር በሶስት ወር ብቻ ያለ አይደለም፣ ከ2020 ጀምሮ ያለ ማስረጃ ነው። በቀን ያንን ያህል ነበር የምንጠቀመው። ትንሽ ከፍ ይላል፣ አንዳንድ ጊዜ ዝቅም ሊል ይችላል። አሁን ግን ጦርን 9.2 ሚሊዮን ሊትር በቀን ይሄ አዲስ ማስረጃ ነው እንዳይባል ከ2020 ጀምሮ የነበረ ማስረጃ ነው። አሁንም ከጦርነቱ በፊት የነበረ ነው። ከጦርነቱ በኋላ ማለትም አሁን ይሄ ወደ 4.5 ሚሊዮን ሊትር ደርሷል። ከ9.2 ወደ 4.5 ሚሊዮን ሊትር በቀን የት ገባ? ከግማሽ በላይ ቀንሷል። ከግማሽ በላይ ቀንሷል ማለትስ ምንድነው? ይሄ ብቻ ሳይሆን ማስረጃው ይሄ ባይ ዘ ዌይ እነሱም ከፈለጉ የንግድ ሚኒስቴር ይሄን ማስረጃ ሊኖረው ይችላል። እኔም ካገኘሁበት ቦታ ይሄ ማስረጃ በደንብ ተቀምጧል። ይሁን እንጂ ከጦርነቱ በኋላ ይሄ ጦርነቱ ከተጀመረ በኋላ የነሱ ጥፋት ነው ማለት አይደለም፣ ግን የሚጠቀሙበት ኢትዮጵያ ውስጥ እየተጠቀሙበት የሁለት ወር በልቶታል። አሁን 4.5 ሊትር የደረሰ ምስክሩ የዚህ ማስረጃው ዋናው በየመንገዱ ተገትሮ የሚውለው መኪና ነው። ምስክሩ ለዚህ በየመኪና ውስጥ የሚያድረው ሹፌር ነው። ምስክሩ ለዚህ በከተሞች የነዳጅ ረድፎች ከሹፌሮች ጋር ያላቸው ጭቅጭቅ ነው። ምስክሩ ለዚህ በጅቡቲ የኢትዮጵያ ትረኮች ቆመው መዋላቸው ነው። ለዚህ ሌላ ደግሞ ማስረጃው ለዚህ ዲዝል አቅርቦት ኢትዮጵያ ውስጥ በጣም ከመዘግየትም በላይ ከማጠሩ የተነሳ ሌላ ግርግር እየፈጠረ ነው። እነኚህ ሁሉ ነገሮች ባሉበት መሃል መሳይ የለም፣ ምንም የተለወጠ ነገር የለም፣ እንዳውም
የበለጠ እያዘጋጀን ነው የሚለው ታሪክ ማንም ሰው ሊቀበለው የሚችለው አይመስለኝም። ናው መንግስት ያደረጋቸው 3 ነገሮች አሉ። አንድ ያደረገው ነገር ቢኖር ምንድነው የነበራቸውን ሪዘርቭ ለቀውታል። የነበረውን ሪዘርቭ ከፈት አድርገውታል። አንድ ያደረጉት እሱ ነው። በሁለተኛ መንገድ ከጎረቤት ሀገሮች በ3 እጥፍ ዋጋ መሳይ በ3 እጥፍ ዋጋ ነዳጅ እየገዙ ነው ከጎረቤት ሀገሮች እያስመጡ። ኦኬ ይሄንንም 4.5 የሆነው በዛ ምክንያት ነው ለማለት ፈልጌ ነው። እና የሀገር ውስጥ ጥቅም መቀነስ ብቻ ሳይሆን ፕሮፌሰር ተሾመ ገንዘቡ ከየት መጣ? አላመረተች እቺ ሀገር በጦርነት ያለች ነች። አብዛኛው ኢኮኖሚያ የጦርነት ኢኮኖሚ ነው። ከየት መጥቶ ገዛን? አሁን አብይም ከኪሱ አውጥቶ ልክ እሱ እንደ ደጎም አድርጎ የሚናገረው 20 ቢሊዮን ብር በወር ከየት መጣ? እነ ሉፍታንዛ ያልቻሉት ሌሎች የበለጸጉ ሀገራት መንገጃገጭ ውስጥ የገቡት እንዴት ነው ኢትዮጵያ ያልተንገጫገጨችው? እነሱ መግዛት አቅቷቸው ነው? መደጎም አቅቷቸው ነው? ምንድነው እዛ ጋር ያለው ሚስጥር? የአየር መንገዱንም በተመለከተ ከየት የመጣ ነው? ምናልባት እኛ ያልተረዳ ነው ለኢኮኖሚስቶች የተገለጠ ነገር ካለ ብዬ ነው። ጥሩ ጥያቄ ነው። ገንዘቡ ከየት መጣ ለሚለው ወደኋላ ላስቀምጠውና በኋላ ሌላ ያነሳው ነገር ስላለ በዛ ጊዜ እመጣበታለሁ። የአየር መንገዱ ጉዳይ አየር መንገዱ 2 ሪዘርቭ ቦታዎች አሉት ነዳጅ የሚያስቀምጥበት። አንዱ ጅቡቲ ነው፣ አንዱ ደግሞ ወደ አዋሽ ገደማ ነው የሚያስቀምጥበት። ያንን እየተጠቀመ ነው ያለው። ይሄ የሆነ መንግስት ደግሞ ታስታውስ እንደሆነ ለአስፈላጊ ነገሮች ካልሆነ በስተቀር ብሎ ነዳጅ ከልክሏል። እነኚህ በሙሉ የሚሄዱት ካሽ የሚያመጣላቸው አየር መንገዱ ስለሆነ አየር መንገዱ በምንም አይነት ነዳጅ እንዳያጣ እየተደረገበት ሁኔታ ነው። ምክንያቱም የኢትዮጵያ ታላቁ ገቢ ካለን ተቋማት መካከል ትልቅ ገቢ የሚያመጣልን አየር መንገዱ ስለሆነ ለሱ ነው የተቀመጠ ብዙ እና ወደሱ ነው የሚሄደው ማለት ነው። እና በዚህ የተነሳ ነው እንጂ ከጀርመን የበለጠ ዕውቀት ኖረን አይደለም። ነገር ግን ማለት የነበረበት እኛ አይደለንም ይሄንን ችግር የፈጠርነው፣ ግን እኛም ምክንያት ሆነናል። እንደ መንግስት መደረግ የነበረበት መንገድና ኮሪዶርን ከማልማት ገንዘብን ከመጠበቀም ለዛ ይልቅ ለ6 ወር ያህል እንኳን በቂ ነዳጅ ያላዘጋጀ መንግስት ነው ይሄ። ለ6 ወር እንኳን አንድ ጠርሙስ አንድ ብርሌ ነዳጅ ኢትዮጵያ አታመርትም። ይሄን የሚያቅ መሪ ለ6 ወር የሚበቃ ከችግር ውስጥ ሊያድን የሚችል በቂ ሪዘርቭ ማድረግ ነበረባቸው። እነሱ ይህን ከማድረግ ይልቅ የሚያምር የሚያብለጨልጥ ለሌሊት ጎረምሳዎች የሚመች ቦታ ነው እያዘጋጁ የነበሩት እና ያንን ኃላፊነት ለመውሰድ ያልፈለገ ሰውዬ ነው ይሄና የሚለው ነገር በሙሉ መሬት ላይ ጠብ የማይል ነው። ሰውም ያውቀዋል፣ ህዝቡም ያውቀዋል። ከሌሎች ጋር ደግሞ የሚወዳደርም አይደለም። እሱ የሚያስበው ነገር ለሱ ጠቃሚ የሆኑ ወይንም ደግሞ ያብለጨለጩ ጊዜ የሚገዙለትን ነገር ነው እንጂ ወደፊት ለኢትዮጵያ ይጠቅማሉ ብሎ ህዝቡን ከችግር ያድናሉ ብሎ የሚጠቅሙ ናቸው ብሎ የሚገነቡ ነገሮችን የሚገነባ ሰው አይደለም ይሄ ሰውዬና ገንዘቡን ስላነሳው ወደዛ ከመሄደ በፊት አንድ ነገር ለማለት የምፈልገው ምንድነው፣ ከውጪ ገንዘብ የሚለግሱት ሰዎች አሉ። እዛ ላይ እንሂድና ያንን መግለጫ ስጥ የምትል ከሆነ ወደዛ ሄዳለሁኝ። ነገር ግን በአሁኑ ጊዜ የተናገረው በሙሉ ምንም ጠብ ማይል የኢትዮጵያ በቀን የምትጠቀምበት የነዳጅ በሊትር አሁን እንዳስቀመጥኩት 9.2 ነበር። አሁን ግን 4.5 ነው። ኪሱ የከተተው ሰው አለ ይህንን የቀረውን ነዳጅ
ባይ ዘ ዌይ ይሄ ነገር ደግሞ እየባሰ በመሄዱ ብላክ ማርኬት እየፈጠረ ነው። ምሳሌ ልምሰጥ አንድ ያገኘሁትን መረጃ ዱራሌ እና ፖርቱ ላይ ጅቡቲ ፖርት ላይ የተቀመጡት ትራኮች እነኚህ ነዳጅ የሚያጓጉዙት ባዶ ሆነው ስለተቀመጡ የዕቃ መደበቂያ ሆነዋል። ይሄ ነው የመጨረሻው ማስረጃ። የዕቃ መደበቂያ ሆነዋል። እንዳውም ኮንትሮባንድ በዚህ እየበዛ ነው። የለማ የሚሄድበት ሁኔታ ተፈጥሯል። ይሄውም የመንግስት ሰት ነው። የመንግስት ሰት የምልበትም ምክንያት ሪዘርቭ ባለማዘጋጀታቸው፣ ሀብት የሌላት ሀገር መሆኑን አለማወቃቸው፣ ያለውን ሀብት ደግሞ ያላቸውን ገንዘብ ለሌላ ነገር ስላጠፉት ይሄ ሁሉ ችግር አለ። ጦርነቱን እነሱ አይደለም የጀመሩት። ነገር ግን ማንኛውም መንግስት በቂ ነኝ ካለ በቂ የሆነ መንግስት እነዚህን አይነት ነገሮችን አስተሳሰብ ውስጥ አስገብቶ መዘጋጀት ነበረበትና አልተዘጋጀም። አሁን ያንን ለመደበቅ እሱ ብቻ ሳይሆን ሚኒስቴሮቹንም ማንኛውንም ሰው ጀነራሎቹንም ጨምሮ እኛ አልተመሰገንም፣ የሰራነው ስራ ትልቅ ነው እያለ ፕሮፓጋንዳ የሚረጨው ትክክል አይመስለኝም። አንደኛ፣ በሁለተኛ መንገድ ደግሞ ማንም የሚቀበለው ያለ አይመስለኝም። መሳይ ፕሮፌሰር ተሾመ ብዙ ጥያቄዎች ነበሩኝ ከዚህ ጋር ተያይዘው። ምክንያቱም አብይ አህመድ እውነት ለመናገር በጣም ቀላል የሆኑ የኢኮኖሚ ፍልስፍናዎች፣ ሌላው አይደለም እንዲሁ ማንም መንገደኛ የሚረዳው ነገር አለ። ኢትዮጵያ ውስጥ ነዳጅ የለም፣ የዋጋው መወደድ አይደለም፣ ነዳጅ የለም ነው የምናየው ሰልፍ። ሰው ስራ አንዳንድ ፋብሪካዎች እኮ ሰራተኞቻቸውን የሚያመላልሱበት ሰርቪስ ነዳጅ ስለሌለው ከስራ እየቀሩ ነው። ፋብሪካዎች እያመረቱ አይደለም። አንድ ሁለት ፋብሪካዎች ከዚህ አንጻር በመረጃ ወጥተዋል። አዲስ አበባ ሰው የታክሲ አገልግሎት እያገኘ አይደለም። ይሄ በሆነበት ሁኔታ በድፍረት ሰልፍ ታላችሁ እንጂ ተሽከርካሪ አልቆመም የሚል መግለጫ መስጠት እንግዲህ ይሄ ባይን የሚታይ ነገር ነው። ባይን የሚታይን ነገር የኢትዮጵያ ሕዝብ እንዲህ በየለቱ የሚያየውን እውነት በዚህ ደረጃ መሸምጠጥ ለምን አስፈልገ ነው? ይሄ ጠይቅ ኢትዮጵያ አልሰማም። እኔ እንቅልፍ የለኝም፣ እናንተ ግን ስትጠይቁ አልሰማም። ተሰለፍን ብቻ ነው የምትሉት። ተሰለፋችሁ እንጂ መኪና ኢትዮጵያ ውስጥ አልቆመም። ዛሬ እንቅስቃሴ አለ። እንዴት ሆነ ይሄ ነገር? ይሄ እውነት አይደለም ፕሮፌሰር ተሾመ። ይሄ በጣም የሚያሳፍር ውሸት ነው። የኢትዮጵያ መንገዶች ባለስልጣን የአዲስ አበባ ሚኒስቴር የአዲስ አበባ መስሪያ ቤቶች እኮ ሰርኩላር ተበትኖላቸዋል። መኪናዎች እንዲቆሙ፣ በፑል እንዲሄዱ፣ አንዳንድ መስሪያ ቤቶች በጋራ በአውቶቡስ እንዲሄዱ። ይሄ ሁሉ የተደረገው ለምንድን ነው? የሱ ሚኒስትር እኮ ነው ዶክተር አለሙ ስሜ ወጥቶ በእግራችሁ ሂዱ እግር ለጤንነትም ጥሩ ነው የሚል በአደባባይ ወጥቶ የተናገረው። ታዲያ አብይ አህመድ ስለ የትኛው ኢትዮጵያ ነው የሚያወራው? ከድንጋጤ በላይ ነው። መልስም አያስፈልገው። ምክንያቱም ይሄ መልስ የማያስፈልገው ውሸት ነው፣ ቅጥፈት ነው። ከአንድ መሪ የሚጠበቅ አይደለም። ሌላ ማስረጃ ልስጥ። የመጓጓዣ የሎጂስቲክ ክፍል በጣም ተዘግቷል ኢትዮጵያ ውስጥ። ምን ሆነ ታዲያ? እሱ የግብርና ምርቶች፣ የኢንዱስትሪ እቃዎች በመንገድ ላይ ቆመዋል። ይሄ ነው የሚባለው። ይሄ ነው ማስረጃው የሚደርሰን። ምን ሆነ? የት ያደረገው እሱ? በምን ይግለጸው? ይሄንን የሽያጭ ዋጋዎች እስከ 40% ድረስ ወደ ላይ ጨምረዋል። በዚህ የተነሳ ምን ሆነ ብሎ ነው ይሄ? ሰው ሰልፍ ለመውጣት ፈልጎ ነው የሚያደርገው? ቤተሰቦችና ንግዶች በጣም ተጨንቀዋል። ከዚያም በላይ ደግሞ የመንግስት የነዳጅ እገዛ ወጪ በጣም ጨምሯል። ገንዘቡ ከየት ይመጣል የሚለውን በኋላ ላይ እናንተ እንደርስበታለን። የትራንስፖርት ሰራተኞች ስራ ማቆም በዚሁ የተነሳ። ለምን ስራ ያቆማሉ? ምን በደለን ብለው ምን እንሁን ብለው? በዚህ የተነሳ ነው። ከዚያም በላይ ደግሞ ህዝቡን የዕለት ተዕለት ጉዳዩን እንዳይፈጽም አድርጎታል። ሰዎች በከተማ ውስጥ ረጅም ርቀት ነው የሚሄዱት፣ በእግራቸው ነው የሚሄዱት። እየታየ ነው። እንዴት ይገልጸዋል ይሄንን? የህዝብ ትራንስፖርት እጅግ ተቀንሷል። እንዴት ይገልጸዋል ይሄንን? ገበሬዎች ምርቶቻቸውን ወደ ገበያ ማምጣት አልቻሉም። ቢያመጡም መንገድ ላይ ቆሞባቸዋል። መንገድ ላይ የቆመ መኪና የእነሱን ምርት ይዞ እቃው ይበላሻል።
ይሄ ደግሞ የኢኮኖሚ ችግር እንዲመጣ ያደርጋል። እንዴት ነው ይሄንን ሊገልጸው የሚችለው? ከዛም በላይ ደግሞ የጤና የአስቸኳይ አገልግሎቶች በየቦታው ያሉት በመንቀሳቀስ እጥረት ተጎድተዋል። ከዚያም በላይ ደግሞ ሽማግሌ ከሆንክ ኢትዮጵያ ውስጥ እርዳታ ሊቀርብልህ አይችልም፣ አሁን ሊመጣልህ አይችልም። እነኚህ ሁሉ ምስክሮች ናቸው ኢትዮጵያ ውስጥ። ለዚህ ነው ኢኮኖሚ ማለት ሰው የሚኖረው ኑሮ ነው እንጂ መንግስትና የመንግስት ሹፌሮች ወይንም የመንግስት ካድሬዎች የሚሉት ነገር አይደለም። ሰዎች ወደ ስራ፣ ወደ ገበያ፣ ወደ ጤና አገልግሎት መድረስ አስቸጋሪ ሆኖባቸዋል ኢትዮጵያ ውስጥ። ያ ነው እያየን ያለ ነው። ወደ ከተማው ዳር ያሉ ከከተማ ውስጥ ያሰራጫቸው ታስታውስ እንደሆነ ኮሪዶር ሲሰራ በትኖት ነበር ህዝቡን ከከተማ ውጪ። እነኛ ቤተሰቦች ከቤተሰቦቻቸው ከማህበረሰብ ጋር ተለያይተዋል ጨርሰው። ይህም ትልቅ ችግር አድርሶባቸዋል በእነኚህ ሰዎች ላይ። የህፃናት ትምህርት ተቆራርጧል ኢትዮጵያ ውስጥ። አሁን አዲስ አበባ ብቻ ስለሚያውቅ በአዲስ አበባ ራሱ የህፃናት ትምህርት በጣም ተቆራርጧል። ይህንን እንዴት ነው ሊገልጸው የሚፈልገውና የለም እናንተ ናችሁ እንጂ ሰልፍ የወጣችሁት መኪና አልቆመም የሚለው? መኪና መንገድ ላይ የቆመውን ሃይዌይ ላይ የቆመውን መኪና በምን አይነት ነው የሚገልጸው ይሄ ሰውዬ? እነኚህን ሁሉ ስናይ ይሄ ሰውዬ የጤንነት ችግር ያለበት ነው እንጂ የሚመስለኝ እኔ እውነትን የሚናገር ከአሁን በፊትም አይተነዋል። ከአፉ የሚወጣ እምነት አላየሁም። ምላሱ በተነቃነቀ ቁጥር፣ ከንፈሩ በተነቃነቀ ቁጥር የሚለው ከእውነት የራቀ ነው በእኔ አስተሳሰብ። ፕሮፌሰር ተሾመ እንግዲህ ሌላው የእሱ ፕሬስ ሰክሬታሪያት የሆነችው ብሌኔ ስዩም የተናገረችው ወይም ደግሞ በማህበራዊ ሚዲያ ላይ ያሰራጨችው ነው። ከዚህ በፊትም ስንዴን በተመለከተ በጣም አሳሳች የሆነ የሌለ ምናባዊ በሆነ መልኩ የምትመኘው ወይም ደግሞ አለቃዋ የሚመኘው ሊሆን ይችላል። ያንን መረጃ አውጥታ ወዲያውኑ ነው የተጋለጡት። ስንዴ በአሁኑ ሰዓት ኢትዮጵያ ውስጥ ያለውን መከራ እያየን ነው። ዳቦ ቤቶች ከውጭ ሀገር ስንዴ እያስመጡ ነው በከፍተኛ ወጪ። ግን ገዢው ፓርቲ በዚህ ስኬት አምጥቻለሁ የሚለው ገዢው ፓርቲ ለምርጫ የስንዴ ነዶ ይዞ ይሽከረክራል። በሱ ምረጡኝ ብሎ ምልክት አድርጎ መጥቷል። በወደቀበት በከሰረበት ማለት ነው። ለማንኛውም እሷ ያኔ ስለ ስንዴው ያወራችውን ብዙዎች ማስተካከያም እንድታደርግ ጭምር ገፋፍተው ነበር፣ ግን አላደረገችም። ያንን ሙልጭ አድርጋ እንዳልተፈጠረ እንዳልጻፈችው አድርጋ ደግሞ አሁን በነዳጁ መጣች። በነዳጁ ምንድን ነው የምትለው? ምስራቅ አፍሪካ ላይ የኢትዮጵያ የነዳጅ ዋጋ በጣም ለህብረተሰቡ የሚቀርበው በጣም በርካሽ ነው ከሌሎች አንጻር ሲታይ ያለች። አሁን እንዲህ ማለት ለሰው ትራንስፖርት ይሆናል? እንዲህ ብላ ስለገለጸች ኢትዮጵያ ውስጥ ሰማይ የናረው የምርቶች ዋጋ ይቀንሳል? ምንድን ነው ጥቅሙ? የነዳጅ ዋጋ ከሌላው የአፍሪካ ሀገራት ሲታይ የኢትዮጵያ ርካሽ ነው ማለት አንደኛ እሱንም በዳታ ማስደገፍ ጥሩ ነው። ሁለተኛ ምንድን ነው? ምን ትርጉም አለው? ሰው እንዲህ እየተሰቃየ እየተንገላታ እየወጡ እንዲህ አይነት ነገር ማቅረብ ማንን ሊጠቅም ምን ሊረባ? የሚሉትን ነገር ትንሽ ቢያስቡበት መልካም ይመስለኛል። ምክንያቱም አሁን ያሉት ነገ የሚቃረን ስለሆነ ያላስቡበት ይመስለኛል። የነዳጅ ዋጋ ርካሽ ከሆነ ኢትዮጵያ ውስጥ ሰው ለምን ሰልፍ ይሰለፋል? ብዙ ነዳጅ ተጠቃሚ ስለሚሆን ማለት ነው። ብዙ ሰው ስለሚፈልገው በየቦታው ሁሉም የራሱን ኑሮ ለማዳበር ሲል በእንደዛ አይነት ስራ ላይ ነበር የሚሰማራው ማለት ነው። ይሄንን የሚሉበት ምክንያት ለመደበቅ የሚፈልጉት ነገር አለ። ለመደበቅ የሚፈልጉት ነገር ምንድነው? አንድ ነገር በተነሳ ቁጥር ከሌላ ሀገር ጋራ እናወዳደር በሚል አይነት መልክ ነው። ለህዝቡ የሚያስፈልገው አሁን አንድ ትንሽ ጠብታም ብትሆን ነዳጅ ነው። የነዳጁ ዋጋ ምንም ያህል ቢኖር ወይንም ደግሞ ወደታች ቢወርድ ያ ችግሩ አይደለም። ገንዘብ ያለው ገዝቶ ይሄዳልና እና
አስፈላጊው ነገር አሁን የነዳጁ መኖር ነው እንጂ የዋጋው ከፍተኛ ዝቅተኛ አይደለም በአሁኑ ሁኔታ ማለት ነው። በአሁኑ ሁኔታ ያ አይደለም ሰውን የሚያበሳጨው አለመኖሩ ነው። የታመመ ሰው ወደ ሆስፒታል ለመሄድ ለመድረስ ገንዘብ ማነው ነዳጅ ተወደደብኝ ረከሰ ብሎ አይደለም የሚጠይቀው፣ ነዳጅ አለ ወይ ነው መኪናው የሚጠይቀውና ያንን ማቅረብ ሲያቅታቸው ክርክኑ ወደ ሌላ ቦታ ለማሸሸግ ለመውሰድ ሲሉ ነው ይሄንን የሚሉት እንጂ ይሄ በመንግስት ደረጃ የሚሰጥ መልስ አይደለም መሳይ በእኔ አስተሳሰብ። ከዚያም በላይ ደግሞ እውነት ይሁን ውሸት ለማወቅ አልተቻለም። ሁለተኛው መልስ ለዚህ ደግሞ ኢትዮጵያ ውስጥ ርካሽ የሆነበት ምክንያት መንግስት ብዙ ገንዘብ እያወጣ ስለሚደጉም ነው። ሌላ ቦታ ላይደጉሙ ይችላሉ። የነሱን ዋጋ የነዳጅ ዋጋ ከፍ ሊያደርገው ይችላል። ኢትዮጵያ ውስጥ ግን ድጎማ እየሰጠ ዋጋው እንዳይንር መንግስት እያደረገ ለብዙ ጊዜ ከርሟል። ይሄ የራሱ ችግር አለበት። የመንግስትን በጀት ከፍ ያደርገዋል አድርጎታልም። ወደፊት ነው ይሄ የዚህን ዋጋ የምንከፍለው መሳይ ወደፊት ነው። ለምን ብትለኝ አንድ ምሳሌ ልስጥህና ልዝጋው ነገሩን። ግብፅ ብዙ ገንዘብ ተበደረች ከአይኤምኤፍ ብዙ ገንዘብ ወደ 10 ቢሊዮን የሚደርስ በቅርቡ እንዳውም አንተም ጠይቀኸኝ ነበረ ካሁን በፊት ስንነጋገር 2.6 ቢሊዮን እንደገና ጨምሮ ሰጠ። አሁን ምን ይሆንልሃል? መክፈል አልቻሉም። ለመክፈል ስላልቻሉ ምን አደረገ አይኤምኤፍ? ካልከፈላችሁ ያላችሁን ሀብት እንይዛለን ብለው ካላቸው ሀብት አንዱ ኤርፖርታቸውን ስለሆነ የኤርፖርቱን በኦክሽን ወይንም በጨረታ ለመሸጥ እየተነጋገሩ ነው። ማለት ምንድነው? ተበድረው መከራን አለፉ። ህዝቡን ለማስደሰት ዋጋ ለመቀነስ ብለው ድጎማ ማለት ነው። ድጎማ እየሰጡ ዳቦ በድጎማ እየተገዛ በብድር ከአይኤምኤፍ እያመጡ ገንዘብ ማለት ነው። አሁን አይኤምኤፍ ክፈሉኝ ሲል መክፈል ስላቃታቸው አሁን ያለው ትውልድ ያንን ሊከፍል ነው ማለት ነው። መክፈል ካልቻለ ደግሞ እንደ ኤርፖርት ያለ ሀብት በጨረታ መሸጥ አለበት ብለው በዛ ላይ እየተነጋገሩ ነው። ኢትዮጵያም እንደዛ አይነት ሁኔታ ይደርስባት ይሆናል በምናደርገው ስህተት እና ስለዚህ ድጎማው አሁን ለፖለቲካ ይመቻል፣ ሰዎችም እንዲመርጡ ሊረዳ ይችል ይሆናል። ነገር ግን ወደፊት ያ ብዙ ነገር ያስከፍላል ለማለት ፈልጌ ነው መሳይ። እንግዲህ ቢለኔ ወደ 9 ሚሊዮን ሊትር ተመልሷል። ቀደም ሲል እርስዎ የጠቀሱትን ወደ 9 ሚሊዮን ሊትር ተመልሷል የሚል መረጃን ያቀረበችው እንግዲህ ማየት ነው። ተመልሶ ከሆነ ነዳጁ አሁን የምናያቸው ሰልፎች፣ አሁን የምናያቸው ቀውሶች ይረግባሉ ወይ ነው። እሱን በሂደት የምናየው ነው። አንዳንድ ጊዜ የህዝብ እንቢተኝነት የህዝብ ቁጣ ይመጣል ብሎ የውሸት ቁጥሮችን እያመጡ ያልተሰራን ያልተደረገን አብይ አህመድ ለዚህ በቂ ምስክር ነው። ምንም ባልሆነ 27 ሚሊዮን ከየት ቁጥር አምጥቶ ወደ 3 ሚሊዮን ያደረሰበት በምን ተአምር ነው? እሱ ድህነትን ሲቀፈቅፍ ድሃዎችን የበለጠ ወደ አደባባይና ወደ ልመና እንዲወጡ የሚያደርግ ፖሊሲ ቀርጾ ድህነትን ሲያበረታታ የኖረ ግለሰብ ቤት በምን መልኩ ነው ድህነትና ተረጂነት ቀንሶ ወደ 3 ሚሊዮን የመጣው? በጣም ደፋር ነው። ድፍረት ደግሞ በዚህ ሲሆን ትንሽ ያስፈራል። ምክንያቱም የሀገር መሪ ስለሆነ ምናልባት ወደዚህ ወደ 27 ሚሊዮን እና 3 ሚሊዮን ጨዋታ እንምጣ። እንግዲህ የሚታየው ቁጥር ያንን አይደለም የሚያሳየው። ብዙ ኢትዮጵያ መከራ ያየችባቸው ቀውሶች የተጋፈጠችባቸው አያሌ አብነቶችንና ማስረጃዎችን መዘርዘር ይቻላል። ፕሮፌሰር ተሾመ እንደው ወደዛ ጥያቄ ከመሄዴ በፊት ቅድም ያለው ነገር ገንዘቡን ከየት አመጣው የሚለውን እሱን እንዲመለስም ስለፈለኩ ነው። እንግዲህ ያኔ የምትረዳው የጡት አባትም ምንም ሆና ስትደጉም የነበረችው የተባበሩት አረብ ኤሚሬትስ ናት። እሷ ደግሞ አሁን ወገቤን እያለች ነው።
ለራሷ ኪሷ ደርቆባት የአሜሪካንን ደጅ እየጠናች ያለች ሀገር ናት። ምናልባት አላቅም አይግድልም ላንተ የሚሆን አላጣም እያለች ድጋፏን ቀጥላ ከሆነ ከዛ የሚያገኘውን ገንዘብ ሊሆን ይችላል የሚረጨው። ከዚህ በፊትም ፓርላማውን ጭምር እናንተ ምን አገባችሁ በሚል ቤተ መንግስት ሰራለው ያለው ኬት አምጥቶ እንደሆነ ይታወቃልና ለማንኛውም ኬት መጣ ገንዘቡ ኬት አምጥቶ ነው እኔ እንቅልፋትቼ ያድራለሁ እናንተ አታመሰግኑኝም እያለ ሲመጻደቅ የነበረው? በጣም ጥሩ ጥያቄ አመሰግናለሁ። እንቅልፍ ላይኖረው ይችላል፣ ያንን ለማወቅ አንችልም። ነገር ግን እንቅልፍ የሚነሳው ነገር ምን እንደሆነ ለመነጋገር እንችላለን። ይህን ጥያቄ ስላነሳ አመሰግናለሁ። ይህንን መልስ ስመልስ አብይ አህመድን በፖሊሲ ማስገደድ ዩኤኢ ወይንም የተባበሩት አረብ መንግስታት በፖሊሲ አስረው ለማስቀመጥ የቻሉበትን መንገድ ለመጥቀስ ፈልጋለሁኝ። በመጀመሪያ ነገር ማንንም እንደሚያውቀው ሁላችንም እንደሰማነው በ2018 አብይ ወደ ስልጣን ሲመጣ በጠቅላላው $3 ቢሊዮን ለመንግስት ሰጥተው ነበረ። 2 ቢሊዮን በአንድ መልክ 1 ቢሊዮን ደግሞ በሌላ መልክ አድርገው $3 ቢሊዮን ለኢትዮጵያ አስተላልፈው ነበረ። ይሄ በ2018 ነው። በ2024 ደግሞ የውጭ ምንዛሬ ችግር ስለነበረ ኢትዮጵያ ውስጥ ከ800 ሚሊዮን እስከ $1 ቢሊዮን ያህል እንደገና ወደ ኢትዮጵያ አስተላልፈው ነበረ። እነኚህን ሁለቱን አስቀምጥልኝ። በሶስተኛ መንገድ ለኢትዮጵያ ብሔራዊ ባንክ በሂደት ባካሄድ የሚቀጥል የማይቆም ብድር እየሰጡ ነው። ዩናይትድ አረብ ኤሚሬትስ እየሰጡ ነው። ከዚያም በላይ በአራተኛ መንገድ በኢትዮጵያ ብሔራዊ ባንክ የነሱን ገንዘብ ዲፖዚት ማድረግ ጀምረዋል። እዛ ያደርጋሉ። ይሄ ለብሔራዊ ባንኩ በጣም ጥቅም አለው። እንዳስፈለገ ሊጠቀምበት ይችላል። ያንም ደግሞ ለሌሎች ማበደር ይችላል፣ ለባንኮችም ለመስጠት ይችላል እና የቋሚ የሆነ ዲፖዚት ከዩናይትድ አረብ ኤሚሬትስ የኢትዮጵያ ብሔራዊ ባንክ ያገኛል። በአምስተኛ መንገድ ማንም ሰው እንደሚያውቀው በሪል ስቴት ገብተውበታል። ኢትዮጵያ ውስጥ የሚሰሩት ምንድን ነው? ሆቴሎች የሚሰሩት የነሱ ናቸው። በግል ይሁን በመንግስትም ቢሆን በኩባንያዎች ስም እየተባለ ሆቴሎች ይሰራሉ በመጀመሪያ መንገድ። በሁለተኛ መንገድ ሃይ ኤንድ ሪል ስቴት፣ እነኚህ እንግዲህ ከፍተኛ ዋጋ ያላቸው ሪል ስቴት ብዙ ሀብት ያላቸው ሰዎች የሚኖሩበትን እነሱ እየገነቡና ዲቨሎፕ እያደረጉ ነው። በዛም ላይ ደግሞ ቀጥሎ ሀብታሞች፣ መካከለኛ ሀብት ያላቸው እና ደግሞም ልዩ ልዩ የተደበላለቀ ማለት ነው ክላይንቱ የተደበላለቀ ሪል ስቴት ዲቨሎፕ እያደረጉ ነው ያሉት። ኤምባሲ ዲስትሪክትስ የሚባል ኤምባሲዎች በሙሉ አንድ ቦታ የሚሰፍሩበት ቦታ እየሰሩ እያለሙ ይገኛሉ፣ አልምተዋልም። ከዚያ ደግሞ የቢዝነስ ሀብስ የሚባል ለቢዝነሶች የሚሆን በየልዩ ልዩ ቦታ አስቀምጠዋል። እነኚህ የሆኑበት ምክንያት ምንድነው ብለን ኢኮኖሚስቶች ወደፊት የሚሆነውን ነገር ብዙ ጊዜ በትክክል 100% ለመተንበይ ያስቸግረናል። ምክንያቱም ብዙ ለውጥ ስለሚሆነው በመካከል። ነገር ግን ከኋላ ሄደን ስንመረምር ቁጥሮችን፣ ሁኔታዎችን ስንመረምር ግልጽ ሆኖ ይታየናል እና ይሄ የምለው ነገር አሁን እነኚህ የሚፈሱት ገንዘቦች በግራም በቀኝም በልዩ ልዩ መንገድ ወደ ኢትዮጵያ የሚመጡት በሶስት ነገሮች ላይ አብይ ስለተስማማ ነው። በአንደኛው መንገድ የተስማማበት
ዩናይትድ አረብ ኤሚሬት የምትፈቅደውን ፖርት እንዲጠቀም እነሱ የሚሉትን ፖርት ወይንም ደግሞ ወደብ እንዲጠቀም። ሁለተኛ የተስማማበት የቀጠናውን የኃይል አስተላለፍ እነሱ በሚሉት በሚመሩት መንገድ እንዲያካሄድ የተስማማበት። ሶስተኛ መንገድ የተስማማበት የቀጠናው የዲፕሎማሲ ስራ በነሱ አመራር እንዲሄድና እንዲቀጥል እሱ ያንን እንዲተገብር ያደረጉበት ሶስቱ ምክንያቶች እና ሶስቱ ሁኔታዎች እነኚህ ናቸው። እነኚህ የገንዘብ ቅድም የጠቀስኳቸውን ገንዘብ ለሱ እንዲያፈሱለት ያደረጉበት ስምምነት ነው። እነኚህ የኢትዮጵያን ሁኔታ በቀላሉ ለኢትዮጵያኖች እንዲረዱት የሚያደርጉ ሁኔታዎች ናቸው። ታስታውስ እንደሆነ ከሶማሌላንድ ጋር ያደረገው ኤምኦዩ በድንገት ነው የመጣ። ይሄም የመጣው ከነሱ ጋራ ከዩናይትድ አረብ ኤሚሬትስ ጋራ ከተነጋገረ ለነሱ ጥቅሙ ምንድነው? ይሄ ለነሱ ኢትዮጵያ የነሱን ወደብ ከተጠቀመች ገቢው ወደፊት የሚሆነው ለ30 ዓመት ሆነ ለ40 ዓመት ለነሱ እንደሚሆን ስለሚያውቁ ነው። እነሱ ሐሳባቸው የንግድ ሰዎች ስለሆኑ ይሄን እንደዛ ስላደረጉ ነው። እንደምታውቀው ያ ሳይሆን ቀረ። ነገሩ ጨርሶ ፈነዳ። ከመፈንዳቱም በላይ ከሶማሌ ጋር ጥር ሆነ፣ ከኤርትራ ጋር ሆነ። ኢጅፕትንና ሳውዲ አረቢያን አንድ ላይ ያመጣቸው፣ ከዛም በላይ ደግሞ ተርኪን ጨምሮ አንድ ላይ ያመጣቸው። ነገሩ ፈነዳበት። እፊቱ ላይ ነው የፈነዳበት። ይሄ ራሱ ያስበው ሳይሆን ከውጭ ሀገር በሌላ ሰው እጅ ተመርቶ ያደረገው ነገር ስለሆነ ብዙዎቻችን ታስታውስ እንደሆነ ይሄ የአፍሪካ ድርጅትም የሚፈቅደው አይደለም ብለን ተነጋግረን ነበር የዛን ጊዜና የኢትዮጵያ ወደብ ማግኘቷ ነገር ላይ ሁላችንም ወደብ እንታገኝ እንፈልጋለን በትክክለኛው መንገድ ብለን ተነጋግረን ነበር የዛን ጊዜ እና ያ የኤምኦዩ መፈራረም የሆነበት ምክንያት የገንዘቡን ስምምነት ስላደረጉ አሁን የጠቀስኳቸውን ነገሮች ለማከናወን የተደረገ ነው። ከዛ ወዲህ ደግሞ ዩናይትድ አረብ ኤሚሬትስ የቀጠናውን የኃይል አስተላለፍ እየለወጠችው ነው። አንተም ብዙ በዚህ ላይ ከሌሎች ጋራ ተመራምረሃል። እየተለወጠ ነው። የሱዳን ጉዳይ ያለ፣ የኤርትራ ጉዳይ ያለ፣ ከዚያም በላይ ደግሞ የሳውዲ አረቢያ ጉዳይ ያለ፣ የየመን ጉዳይ፣ የሶማሌ ጉዳይ ያለ፣ የኬንያ ብዙ ነገሮች የኤርትራ ነገሮች አሉ። የቀጠናውን ግን የኃይል አስተላለፍ ለመወሰን የተስማማበት ከነሱ ጋራ የተስማማበት መንገድ ነው። በመጨረሻም የዲፕሎማሲው የቀጠናውን ዲፕሎማሲ እነሱ በሚመሩትና በሚፈልጉት አካሄድ እንዲሄድ የተደረገ ስምምነት ነው። ይሄንን ለማንም አልገለጹም። ይሄም የወጣው በቅርቡ ነው፣ በማስረጃ የተቀመጠ ነው። አሁን ሁሉንም ነገር ወደ ኋላ ዞር ብለን ስናየው የኢትዮጵያ መንግስት እንደ ጠባይ አርጎ ከሌላ ቦታ ኮፒ እያደረጉ የሚሰሩት ስራ አለ፣ በተለይ በጠቅላይ ሚኒስቴሩ በኩል እና ዋናው ይሄ እዚህ የዩናይትድ አረብ ኤሚሬትስ ኢትዮጵያ ውስጥ ይህን ያህል ዘልቃ እንድትገባ የተደረገበት ምክንያት እነኚህ የገንዘቦች ፍሳሽና በእነኚህ ሶስት ጉዳዮች ላይ የተደረገው ስምምነት ነው ብዬ ለማለት ፈልጌ ነው። መሳይ ፕሮፌሰር ተሾመ እንግዲህ እንዲሁ በግምትና በተለያየ መልኩ ሲሰጥ የነበረውን ትንታኔ ነው ዛሬ እርስዎ በማስረጃ በተደገፈ መልኩ ለምን አብይ አህመድ እዚህ ቅርቃር ውስጥ ገባ፣ ከየት ነው ገንዘቡን የሚያመጣው? በእርግጥ ከተባበሩት አረብ ኤሚሬትስ ሲመጣ እንደነበረ እሱ በአፉ እንዲሁ በአደባባይ ባይናገርም ግን ወዳጅ ሀገራት ወዳጆቼ እያለ የሚገልጹ አለ። ሀገርም የሚመራ አይመስልም። ፓርላማ ሄዶ ሲናገር የሆነ የራሱን አንድ ካምፓኒ የሚያስተዳድር እንጂ ኢትዮጵያ የምትባል ሀገርን የሚመራ አይመስልም። አብዛኛው መንግስታዊ አመራሩ በድለላ ላይ ያተኮረ ነው። ድለላ፣ ሀገር በድለላ አትመራም። እሱም ልም ያለ ደላላ ነው የሚመስለው። የኢትዮጵያን ትልልቅ ተቋማት በእንደዚህ አይነት መልኩ ልክ እንደ አንድ መኪና ሻሻጭ እንደዛ
ጉዳዮችን እየተመለከተ የድለላ መስመር እየተከተለ ነው ኢትዮጵያን እንደዚህ አደጋ ውስጥ የከተተው። ለማንኛውም ገንዘብ ሰጪዋ አሁን እጇ ያጠረ ይመስላል። የአካባቢውም የጂኦፖለቲካል ሁኔታም እየተቀየረ ነው። በነገራችን ላይ አሜሪካ አሁን ከኤርትራ ጋር የምትጀምረው ግንኙነት ያው መስመር ይዞ እየዘለቀ ነው። ያ ሲመጣ አሰላለፉም አጠቃላይ ሁኔታውም ይቀየራል። የዛን ጊዜ አብይ አህመድን ምን ይውጠዋል የሚለው ጥያቄ ከወዲሁ መነሳቱ አይቀርም። ሰውየው ረጅም ርቀት አስበው ወይም የኢትዮጵያን ታሪክ የሚመጥን መንግስታዊ አመራር አይደለም። እንዲሁ ዝም ብሎ የልጅ ነገር ነው ያደረገው። እውነት ለመናገር ይሄ በጣም ከፍተኛ ዋጋ እያስከፈለን ይገኛል። ስለዚህ የገንዘብ ምንጩ እየደረቀ ከመጣ የሚፈለግበትን እያደረገ አይደለም። የተባበሩት አረብ ኤሚሬትስ በሄደችበት ቦታ ሁሉ እየተመታች እየወጣች ነው። የመን ላይ ወጣለች። አሁን ሱዳን ላይ የምናየው ነው። ምንም አይነት ተስፋ የላትም። በብዙ ቦታዎች ላይ ውጤት የምታመጣበት ሁኔታ የለም። ስለዚህ አብይ አህመድ ተፈላጊነቱ ምናልባት ከዚሁ ጋር ተያይዞ እያከተመ ሊመጣ ይችላልና መጪው ጊዜ ለአብይ አህመድ ጥሩ ነው። ከዚህች ሀገር ጋር በተያያዘ በጣም የሚያስፈራ ነው። የሚያስፈራውም እንደምታየው ቅርቃር ውስጥ እሱን ራሱን ብቻ ሳይሆን ኢትዮጵያን ነው ቅርቃር ውስጥ ያስገባ። እንዴት ብትለኝ የኤምኦዩ መፈራረም ወይንም ደግሞ ዋጋ የሌለው ፊርማ ግብፅን ኢትዮጵያ ደጃፍ ድረስ በር እንድታንኳኳ አድርጓታል። ግብፅ እስከዚህ ድረስ ኢትዮጵያ ለስንት ዓመት ሙሉ መሪዎቻችን የኢትዮጵያ መሪዎች በሩቁ ነበር ይዘዋት የነበረና በሱ ምክንያት ነው ሶማሌ ድረስ የገቡት። ከዚያም በላይ ደግሞ አሁን በኬንያና በዩጋንዳ ስራቸውን እየሰሩ ነው ያሉት። ይባስ ተብሎ ደግሞ ዩናይትድ አረብ ኤሚሬትስ የኢትዮጵያ እንድትወግን አደረጉ። በሱዳን ችግር መሃል እንድትገባ ኢትዮጵያ ካሁን በፊት በእንደዚህ አይነት ችግር ውስጥ ገብታ አታውቅም ነበረ። ይሄን የምልበት ምክንያት ምንድነው? ኢትዮጵያ አሁን ተከባለች በተቀናቃኞቿ፣ ጠላቶቿ ባልልም ተቀናቃኞቿ ተከባለች። እንደኛ አይነት ሰዎች ይህንን መናገር አለባቸው። በግልጽ ማስቀመጥ ይኖርበት። ኢትዮጵያ ተከባለች። ከኢትዮጵያ በላይ ሀብት እና ኃይል ባላቸው ሀገሮች ተከባለች። አንዱ ይሄ ነው። ሁለተኛ የኢትዮጵያ የረጅም ጊዜ የውጭ የዲፕሎማሲ አሰላለፍ ከሀያላኖች ጋራ አንድ ላይ መስራት፣ እነሱ በገቡበት አለመግባት፣ በእነሱ መካከል ጣልቃ አለመግባት ነበረ። ያለ አቅማችን ኢትዮጵያ ያለ አቅሟ በጦር የሚሆን በዲፕሎማሲ የሚሆን በፖለቲካ ያለ አቅሟ አሁን ገብታ ወግናለች በሱዳን የተነሳ እና እነኚህ ነገሮች ከባድ የውጭ የዲፕሎማሲ ችግርን እየፈጠሩ ነው። እየመጣ ያለው መሳይ ልንገርህ ምን እየመጣ እንደሆነ። አንደኛ በምርጫው ላይ እንደገና እንነጋገርበታለን ትንሽ። አንደኛ ምርጫውን ካሸነፈ የሚሆነውን ነገር ልተንበይልህ። አንደኛ የሱን ኃይል ለማጠንከር የሚደረግ ምርጫ በመሆኑ ይሄ ሁሉም ኢትዮጵያዊ የሚገባው ይመስለኛል። ሁለተኛ የሰብአዊ መብትን የሚጥስበት እና የበለጠ የሚያስኬድበት ሁኔታ እየፈጠረ እንደሚፈጥር ምንም ጥርጣሬ የለኝም። ከዚያም በላይ ደግሞ በየክልሉ ያሉት ችግሮች እየበረከቱና እየፈነዱ የበለጠ ይሄዳሉ። ግን ዋናው እና አራተኛው ደግሞ እሱን ብቻ ሳይሆን ኢትዮጵያን የዲፕሎማሲ አይሶሌሽን ወይንም ደግሞ ብቻዋን የቀረች ሀገር እንድትሆን ያደርጋታል ይሆናል። ይሄ የኔ ትንበይ ነው። ይሄንን የምምልበት ይሄ ሰውዬ ባደረገው ስራ እስካሁን ድረስ በተሰራው ስራ የኃይል አሰላለፉን በመለወጡ ከዚያም በላይ ደግሞ ምርምር ሳይደረግ በደንብ ሳይጠና የኢትዮጵያን የረጅም ጊዜ የዲፕሎማሲ አቋም በመለወጡ ኢትዮጵያ ከፍተኛ ችግር ውስጥ እንደገባች ለመናገር ፈልጌ ነው መሳይ።
እንግዲህ ፕሮፌሰር ተሾመ ቀደም ሲል ያነሳውት አለ ይሄ የ7 ሚሊዮን 3 ሚሊዮን ተረጂን ጀምራውን ከምርጫው ጋር ተያይዞ ሁሉም የሚኒስቴር መስሪያ ቤቶች ወጥተው ትልልቅ ቁጥር ተሰጥቷቸዋል። በቃ በቁጥር የኢትዮጵያን ሕዝብ አስደንግጡ። ትልልቅ ቁጥር ሲጠሩ ኢህአዴግ የወረሱት አንድ ባህሪ አለ። በእርግጥ ኢህአዴግ ቁጥርንም ሲጠራ በእነዚህ ሰዎች ልክ አይደለም። አብይ አህመድ የኢህአዴግን ቁጥር በ10 እና በ20 እጥፍ ጨምሮ በከፍተኛ ማጋነን የተሰራ እንዲመስል የሰውን አእምሮ መስለብ የሰውን የማሰብ ግንዛቤ በመፈታተን በተለይ አብዛኛውን መካከለኛ ያስተሳሰብ ደረጃ ያለውን የኢትዮጵያን ማህበረሰብ ክፍል ማደንዘዝ ነው የተፈለገው። ስለዚህ አሁን ሚኒስትሮቹ እየወጡ ያልተሰራ ነገር ተሰራ ቁጥር ይጠራሉ። ለምሳሌ ብርሃኑ ነጋ በትምህርት በኩል የተሰራውን ስራ በቅርቡ ወጥቶ ይናገራል፣ እየተናገረም ነው። ነገር ግን ኢትዮጵያ 10 ሚሊዮን ህፃናት ከትምህርት ገበታ ውጭ እንደሆኑ ሪፖርቶች ያመለክታሉ። ራሱ መንግስት ያመነው ከ7.5 ሚሊዮን በላይ ነው። እነ ሙፈሪያት ካሚል የስራ እድል ፈጥረናል፣ ወደ 10 ሚሊዮን የሚጠጋ የስራ እድል ፈጥረናል የሚል ዲስኩር ልታሰማን ትመጣለች። አሁን በቅርቡ እንግዲህ የኢትዮጵያ ህዝብ ፈርዶበታል። እነዚህን ሰዎች ቴሌቪዥን የሚከታተል ከሆነ ውሸት እየተጋተ ይቆያል ማለት ነው እስከ ምርጫው ድረስ። 10 ሚሊዮን ስራ እድል ፈጥረናል የሚለው እንግዲህ ወደ አረብ ሀገር የሚሄዱ ሴቶች አሉ፣ ወደ ውትድርናም የገባ በብዙ ሚሊዮን የሚቆጠራል። እነሱንም አንድ ላይ ቆጥራ ሊሆን እንደሚችል ምንም ጥርጥር የለውም። ምክንያቱም ኢትዮጵያ ስራ የሚፈጥሩ ተቋማትን አውድማለች፣ በፖሊሲ ምክንያት ሽባ አድርጋለች። በዚህ የተነሳ የስራ እድል በኢትዮጵያ ውስጥ የማይሞከር የማይታሰብ ሆኗል። ስራ የያዙትም እየለቀቁ ነው። ተመጣጣኝ ገቢ ባለመኖሩም ሰው ወደ ከፋ ድህነት እየገባ ነው። ይህንን ይዛ ነው እንግዲህ ወደ 10 ሚሊዮን የሚጠጋ የስራ እድል ፈጥረናል የምትለው። በየሴክተር መስሪያ ቤቱ ግብርና ሚኒስቴሩም የኢኮኖሚና ፋይናንስ ሚኒስቴሩም ሁሉም እየመጣ ኢትዮጵያ አልፎላታል፣ ተመንጥቃለች፣ ብልጽግናን ጨብጣለች የሚሉ ሪፖርቶችን ሊያሰሙን በተሰልፈው ሊመጡ እየተዘጋጁ እንዳለ ነው መረጃዎች የሚያመለክቱት። እንግዲህ ከምርጫው ጋር አያይዘው ነው። የኢትዮጵያ ሕዝብ ግን ሁሉ ነገር ግራ ገብቶታል። ምን ማድረግ እንዳለበት ጨንቆታል። ማለት የሚቻለው ጥያቄ መጠየቅና የሚከተሉትን ነገሮች እንደ ማስረጃ መስጠት ነው። አንደኛ፣ በኢትዮጵያ ውስጥ ልጆች ሰራተኞች ብዙ ናቸው። በስራ ላይ የተሰማሩ ልጆች ትምህርት ቤት ከመሄድ ይልቅ በስራ ላይ ስራቸው ደግሞ በተቀጥሮ ሳይሆን ከቀን ወደ ቀን ትንሽ ለማግኘት እና ራሳቸውን ለመመገብ የሚለፉበት አይነት ስራ። ለምን ቁጥሩ እየበዛ ሄደ? ለምን የልጆች ሰራተኞች ቁጥር እያደገ ሄደ? በሌሎች ሀገር ልጆች እንዳይሰሩ ክልክል ነው። ከ16 ዓመት በታች የሆኑ ኢትዮጵያ ውስጥ የሚጎርፉት ብዙዎቹ እንደዛ ነው። ሁለተኛ፣ የአብይ መንግስት ስራ ፈጥር ያለው ሲል የሚለው ምን መሰለ? በመቶ ሺህ የሚቆጠሩ 14 15 ዓመት የሆኑ ልጃገረዶችን ወደ አረብ ሀገር በአውሮፕላን አሳፍሮ ሲልክ ነው። እሱ አይደለም ስራውን የፈጠሩት አረብ ሀገር ያሉት ሰዎች ናቸው ስራውን የሚሰጡ። እሱ አጓጓዥ ነው። የኢትዮጵያን አየር መንገድ ተጠቅሞ አጓጓዥ ነው። ለምንድን ነው እነኚህ ሴቶች 13 14 15 ዓመት የሆኑ ሴቶች ወደ ውጭ ሀገር የሚላኩበት እንደ ስራ ፈጠራ የሚቆጠርበት ምክንያት? ኢትዮጵያ ውስጥ ስራ ለምን አይፈጠርላቸውም ለነሱ ውጭ ሀገር ከመሄድ ይልቅ? ሶስተኛ፣ በቀደም ለታ አንድ ንግግር ቪዲዮ ሳዳምጥ የከንቲባዋ ኮሪዶር ልማት ስናደርግ ያደረግንበትም ምክንያት 100,000 ሴተኛ አዳሪዎች አዲስ አበባ ነበሩ። እነሱ ብዙ ግፍ እየተሰራባቸው ነበረ ካለች በኋላ አስተሳሰቧ ምንድነው? ያንን ለመለወጥ ፈልገን ነው። እንግዲህ እሺ እንበል፣ ያንን እንቀበል። 100,000 ሴተኛ አዳሪዎች የት ገቡ?
100,000 ሰዎች ምን ሆኑ? ምንድነው የሚበሉት? ምንድነው የሚሰሩት? ምንድነው የሚያደርጉት አሁን የሚለውን የራሳቸው ቃል አቀባበላቸው ራሱ ችግር ይፈጥራል እና ይህን አይነት ሁኔታ ነው እነሱ ስራ ፈጠርን የሚሉት። ለ100,000 ሴተኛ አዳሪዎች ኢትዮጵያ ውስጥ የተፈጠረ ስራ የለም። ኮሪዶር ማፍረስ የተጀመረው ለራሳቸው ግብ ነው። ከዚያም በላይ ኮሪዶሩን የሰሩበት መንገድ ያሳመሩበት ምክንያት ዩናይትድ አረብ ኤሚሬትስ ሪል ስቴት ኢንቨስት የምናደርገው መሀል ከተማ ነው አሳምሩ ብሎ ስላሏቸው ነው። ያም ገንዘብ የሚፈስበት ምክንያት በዛ የተነሳ ነው። አንዱ ከአንዱ ጋር የተገናኘ ነው መሳይ። ይሄም ባልኩት ስምምነት በእነኛ በሶስቱ ነገሮች ላይ የተስማማ ስለሆነ እነኛ ሶስቱን ነገሮች ካላደረገ በስተቀር ገንዘቡ የሚቋረጥበት መሆኑን ስላወቀ ነው። ለጠየቀው ጥያቄ እነኚህ ገንዘብ ካልመጣ ምንድነው የሱ እጣ ፋንታ ያልከው፣ ከየቦታው እየተበደረ ለጊዜው መኖር ይችላል። ከየቦታው አንዳንድ ነገር እያደረገ አገሪቷ ብትወድቅም አይ መልካም ነው ዳቦ ነገ ይመጣላችኋል እያለ እሱ የዕለቱን አዳር ብቻ ስለሚፈልግና ስለሚያስብ በዛ ምክንያት ሊቆይ ይችላል። ነገር ግን እዳው መጨረሻ ላይ እዳው ለኢትዮጵያ ጄኔሬሽን ለትውልዱ ነው። አሁን ከተማ ውስጥ ቴሌፎን ይዞ እያወራ የሚሄደው ወጣት በሙሉ እያንዳንዱ ባለዕዳ ነው የሚሆነው እና ባለዕዳ ስንል ከኪሱ ገንዘብ ይወጣል ሳይሆን ከኪሱ ገንዘብ የሚወጣበት በቀጥታ ሳይሆን በሌላ መንገድ ከኪሱ ሊወጣ ይችላል። በታክስ እና በሌላ ስራ አለማግኘትን፣ ስራ በማጣት እነኝን በመሳሰሉ ነገሮች እና ወይንም ደግሞ በመሰደድ ላይ ሊሰደድ ደግሞ ወደፊት አይችልም። የማይሰደድበትም ምክንያት ተሰዳጅ የሚቀበሉ ሀገሮች በሙሉ ይቅርብን አትምጡብን ብለዋል። መንገዳቸውን እየዘጉ ነው። ስለዚህ የወደፊት እዳው ለኢትዮጵያ ወገኖቻችን ለመጪው ትውልድ ነውና ያንን እስካልተገነዘቡ ድረስ መሳይ ኢትዮጵያውያኖች ያለውን ሁኔታ እስካልተገነዘቡ ድረስ ሰውየው ዛሬም ነገም አዳዲስ ነገር በመፍጠር ከውሸትም ደግሞ ሌላ አዳዲስ ፍጥረትን እያመጣ ሊቆይ ይችላል። አንዱ የመጨረሻው ነገር ለማለት የምፈልገው በዚህ ጉዳይ ላይ በዛ ንግግር ላይ አንድ ከተናገረው ነገር አንዱ ዩኒቨርሲቲ ወደፊት አያስፈልግም ብሎ ነበር። ዩኒቨርሲቲ ይጠፋል እንግዲህ ወዲያ ዩኒቨርሲቲ አያስፈልግም ብሎ ነበር። እንዴት ነው ዩኒቨርሲቲ አይኖርም ይጠፋል አያስፈልግም እያልክ ኑክሌር ኤነርጂ እንገባለን የምትለው የማይሆን ነገር? አንድ የሚለው ቃል በሌላ በኩል የሚፈርስ ሰውዬ ኢትዮጵያ ብቻ ነው እንደዚህ ያየሁት እና እነኚህን ነገሮች አንድ ላይ ለማስቀመጥ ፈልጌ ነው። ፕሮፌሰር ተሾመ እንደው የህዝቡን ስሜት ያው ህዝቡ ሁሉን ነገር ያውቃል። እኛ ምንድነው ለቀባሪው አረዳው የሆነብን ተቸገርን። ምናልባት ይሄ ህዝብ ትንፋሹን የሚሰማበት የሆነ መድረክ ቢያገኝ ኖሮ ምን ሊናገር ይችላል የሚለውን ስናስብ እሱ ሊናገር የሚችለውን ወክለን ነው እንግዲህ ትንፋሹን እያሰማን ያለ ነው። አንድ ከማህበራዊ ሚዲያ ላይ ያገኘሁት ነው ምን ያህል ሰው ተማሮ እየጻፈ እንዳለ። 2 ሊትር የእግዚአብሔር ውሃ 60 ብር የሚሸጥባት ሀገር፣ ሩብ ኪሎ ጥብስ 500 ብር የሚሸጥባት ሀገር፣ 1 ሊትር ናፍጣ 1000 ብር፣ አንድ ፍንጃል ቡና 40 ብር፣ ባጃጅ መኪና የተለያየ ተሽከርካሪ ኖሮ የምትራብባት ሀገር፣ ሙዚቃ ሰማ ተብለ ማጎሪያ የምትወርድባት ሀገር፣ ከጥቂቶች በቀር ሁላችንም በሚባል መልኩ ለልመና ለመውጣት ጫፍ ላይ የተቀመጥንበት ሀገር፣ ከወራት በፊት በ400 ብር ተሳፍሬ ዘመድ ጠይቄ ስራ ሰርቼ የተመለስኩበት ቦታ ዛሬ በ4000 ብር አድርሶ አልመለሰኝም ያለ ዜጋ የሚኖርባት ሀገር፣ በየደቂቃው በየሰዓቱ እያንዳንዱ ነገር ላይ ጭማሪ እየተደረገ ደንዝዞ የተቀመጠን የቁም ሬሳ ህዝቦች ያለንባት ሀገር፣ ረ የሜጃ ያለ ረ ያገር ያለ እያልን ባለንባት ሀገር ላይ አይኑን በጨው አጥቦ ኢትዮጵያ አድጋለች ይለናል።
ያደገው ምናልባት ሰውነቷ ላይ የወጣ ኪንታሮት ነው። ያ ኪንታሮት ደግሞ አንተና ዘመዶች ናቸው። ኢትዮጵያና ኢትዮጵያዊ በሙሉ ስቃይ ውስጥ ነን ይላል። እንግዲህ ይህንን ያገኘሁት ከማህበራዊ ሚዲያ ነው። የገለጸበት መንገድ በጣም ጥሩ ስለሆነ ነው መልሼ ያቀረብኩት። ነዋሪው ይናገራል። እንስማቸው እስቲ። ነዋሪ ይህንን በተደጋጋሚ አቅርቤዋለሁ። ፕሮፌሰር ተሾመ የነዋሪውን ድምፅ ከተለያየ ቦታ ተለቃቅመው ነው። አሁንም ብዙ እንዲህ አይነት ድምጾች እንዳሉ እንገምታለን፣ ግን ሁሌ ለናሙና አሰማዋለሁ። ዛሬም እንደግመዋለን። ኑሮ ውድነቱ በጣም የሚያማርር በእውነት የህዝብ ለማንስ አቤት ይበል። በጣም በእውነት ሰው ህዝቡ ተቆጣጣሪ አጥቶታል። እየተጨነቀ ነው ያለ፣ እየተራበ ነው ያለ፣ ስቃይ ውስጥ ነው ያለ። 60 ዓመት ድረስ መቼም ብዙ ዓመት ነው፣ አጋማሽ ዓመት ኖር ያለው ማለት የእድሜ አጋማሽ እንዲህ አይነት ኑሮ ውድነት አይቻላቅም። የኑሮ ውድነት ያው እናንተም እንደምታውቁ በጣም አስቸጋሪ ነው። ከእጅ ወደ አፍ ሆነዋል። አሁን ልጆቻችን ሜዳ ላይ አውጥተን ለመጣል ትንሽ ነው የቀረ። አባ ይሄን ግዛልኝ ምናምን ይላሉ። ከታንጥቼ ነው የምገዛላቸው ማለት ነው። እና እኔ በእውነት በጣም እያስጠላኝ ነው እዚህ መኖሩ ራሱ ማለት ነው። ልጆቻችን ስራ ፈትነዋል፣ እቃ ተወዷል። እናቶች እንደገና ለማኝ ሆነናል። ልጆቻችን ስራ ሲያጡ ለማና ቤት ይባላል። ይሄ ነው ፕሮፌሰር ተሾመ የህዝቡ ድምጽ ይሄ ነው። ይሄ እንግዲህ 99% የሚሆነው የኢትዮጵያ ህዝብ የሚጋራው እውነት ይሄንን ነው። እሱ ደግሞ ይመጣና የሚነግረን ሌላ ነው። ከምንድነው አንደኛውን እኮ አብሮ አምኖ ድህነት አለ በቃ አልቻልኩም ብሎ የህዝቡን ችግርም እየተናገረ እኮ ምንም ሳይሰጥ የሚያመው ከምንም በላይ የሚያመው ሰው እንዲህ እየተቸገረ እየተሰቃየ እሱ ዛሬ ነው ያየሁት። አዲስ አበባ ላይ አራዳ መናፈሻ ፓርክ ያስመርቅ ነበር። መናፈሻ ፓርክ አዲስ አበባ ላይ አንድ ቀን አንድ ኢንዱስትሪ ሲያስመርቅ አይተናናቅም። የሰውን ህይወት ሊቀይር የሚችል የሆነ ተቋም ሲያስመርቅ አይተናናቅም። መናፈሻና የስፖርት ማዘውተሪያ ነው። ዛሬም አስመርቋል። በሳምንት 2 እያስመረቀ ነው። ሰው ጥያቄው ሌላ፣ እሱ ደግሞ ይዞለት የሚመጣው ሌላ ነገር። ይሄ ነው የኢትዮጵያ ነገር የሆነው። ፕሮፌሰር ተሾመ ያ ሰዎቹ የሚሉት በጣም ልብ የሚነካ ነው። ያንን ነው ለማለት የፈለግነው እኛም ለማለት ስንልም የነበረው ያን ነው። ቃላቶቹ ያጥሩናል። ነገር ግን ስሜታችንን በደንብ አድርገው ገልጸውታል። ኢትዮጵያ የምትመራው በሁከት ነው መሳይ። ሰውየው ከመጣ ደግሞ የበለጠ ሀገሪቷ ሁከት ውስጥ ገብታለች እና አንድ ነገር ለማለት የምፈልገው ለኢትዮጵያ ህዝብ ካዳመጠኝ ለማለት የምፈልገው ስልጣን ስግብግብ ነው፣ በጣም ስግብግብ ነው። ስለዚህ አለማቋረጥ መመገብ አለበት። አብይ ደግሞ በጣም ለስልጣን ስግብግብ ነውና የሚቀጥለው የእያንዳንዱ ሰው እርምጃ ለወደፊት ይሄንን ሰውዬ ለመመገብ ወይንም አለመመገብ የሚያስተምር እርምጃ ነው ብዬ አምናለሁና ስልጣን በጣም ስግብግብ ነው። በኢትዮጵያ ውስጥ ደግሞ የበለጠ በየጊዜው መመገብ ያለበት ስለሆነ ይሄ ሰውዬ ወይንም ደግሞ የሱ ፓርቲ ከዛ የሚቆጠብ አይመስለኝም። የሱም ፓርቲ በዛ መልክ ነው መታየት ያለበትና 20% ኢትዮጵያ ውስጥ ሰዎች ምናልባት በኪሳቸው ገንዘብ ይዘው መሄድ ከቻሉ 80% መብላት ካልቻለ በልጅነታችን መሳይ ኢትዮጵያ አዲስ አበባ ብቻ አይደለች ምንል ነበረ። ይሄ ከ60-70 ዓመት በፊት እኮ ነው እንዲህ ስንል የነበረው። ኢትዮጵያ አዲስ አበባ ብቻ አይደለችም። እሱ ከአዲስ አበባ ማይወጣ ለአዲስ አበባ የተወሰኑ ሰዎች አሉ፣ እነሱን ይመግባል እና የቀረውን ኢትዮጵያ የሚመራው በሁከት ነው፣ በችግር አንዱን ካንዱ ጋር በማጣላት ነውና የኢትዮጵያ ዕጣ ፈንታ በጣም ያሳዝነኛል። እኛ ዝም ብለን መኖር እንችል ነበር። ነገር ግን ኢትዮጵያ ለኛ ከሀገሩ ብዙ ጊዜ ተለይተን ለኖር ነው። ልክ እንደ 4ኛ፣ 5ኛ፣ 6ኛ ክፍል
ስትኖር የነበረች ገርል ፍሬንድ የመጀመሪያ ፍቅር ደስ የምትል ልጅ ወይንም ደስ የምትል ወንድ ሰው በጭራሽ አትረሳም እና ኢትዮጵያም እንደዛ ናች እና ያለማደጓ ግን በጣም ያሳዝናል እና አሁንም የባሰ ችግር ውስጥ እንደምንገባ እኔ ይሰማኛል። መረጃውን በየጊዜው እንሰጣለን፣ ግን የማይክሮፎኑ ስለሌለንና የስልጣን ቦታውን ስላልያዝን ምንፈልገው ሳይሆን ስላልያዝን እኛ የምንችለውን እናደርጋለን። ልክ እንደ ቴዲ የቻልነውን እናደርጋለን። ቴዲ የሱን በሚችለው መንገድ አስቀምጦታል። የሱ ተራ አሁን በደንብ አድርጎ ተወጥቷል። እሱ የሱን ግዴታ የቀረው የኢትዮጵያ ተራ ነው፣ የኢትዮጵያኖች ተራ ነው። የቀረው የኛ ተራ ነው። በጣም አመሰግናለሁ ፕሮፌሰር ተሾመ አበበ። ኢኮኖሚውንም ፖለቲካውንም ሌሎች ጉዳዮችንም ማህበራዊ ጉዳዮችንም የነካንበት የዛሬው ዝግጅታችን ይህን ይመስላል። ለነበረን ቆይታ በተመልካቾች ስም ከልብ በማመስገን እሰናበታለሁ። ፕሮፌሰር ተሾመ አበበ እግዚአብሔር ይስጥልኝ። እኔም አመሰግናለሁ። ሰላም ለአድማጮችህም ከፍተኛ ክብር አለኝ። አመሰግናለሁ መሳይ።